ለመሆኑ አሁን የምንኖርበት ዘመናዊ ዓለም እንዴት ተፈጠረም? እንዴትስ ነው የሰው ልጅ ከበቅሎና ከፈረስ ጉዞ ወጥቶ በሰዓታት ውስጥ ዓለምን ማቋረጥ ቻለው? ይህ ሁሉ ለውጥ የመጣው በአንድ ወቅት በእንግሊዝ ምድር በፈነዳውና የሰው ልጅ ታሪክ ለሁለት በከፈለው የኢንዱስትሪ አብዮት ነው። ዛሬ በዚህ ቪዲዮ ውስጥ ዓለምን የቀየሩ አስገራሚ ፈጠራዎችንና ከጀርባው ያሉ መራር መስዋዕቶችንም እንዲሁም ጨለማ ታሪኮችንም አብረን እናያለን። ሰላም የተከበራችሁ ውድ ተማሪዎች እንደምቆያችሁ። በዛሬው የ8ኛ ክፍል ሶሻል ስተዲስ ዩኒት 4 ፓርት 4 የኢንዱስትሪ አብዮት የሚለውን ቶፒክ ይዤላችሁ ቀርብ ያለው። እንግዲህ የኢንዱስትሪ አብዮት የቴክኖሎጂ ብርሃን ቢመስልም ከጀርባው ግን በሺዎች የሚቆጠሩ ህፃናት በጨለማ ፋብሪካ ውስጥ የሚያፈሱት እንባ፣ የጪስ ማውጫዎች የበከሉት ሰማይና በድህነት የታፈኑ ከተሞች ታሪክም አለበት ማለት ነው። ስለዚህ እነዚህን ሁሉ አብረን የምንመለከት ይሆናል። አብራችሁን እስከ ቪዲዮ ፍጻሜ ቆዩ። ላይክ በማድረግ ጀምሩ። ወደ ሀሳቡ ልጓዝ። ዋት ዋዝ ኢንዱስትሪ ሪቮሉሽን? እንግዲህ በጥያቄ ይጀምራል። ኢንዱስትሪ አብዮት ስንል ምን ማለት ነው የሚለውን ነው የምንመለከተው። ከዲፊኒሽኑ ጀምረን ምን ማለት ነው የሚለውን እያየን አንድ በአንድ እንመልከት። ኦኬ ሶ ዋት ዋዝ ኢንዱስትሪ ሪቮሉሽን? የኢንዱስትሪ አብዮት ስንል ምን ማለታችን ነው? እንግዲህ በዋናነት የኢንዱስትሪ አብዮት ሲባል ከየት ወዴት የተሸጋገርንበት ነው። ሉክ ኤ ሜጀር ቼንጅ ኢን ሃው ጉድስ ዌር ፕሮዲውስድ። ዋናዋ ነጥብ ይህች ናት። እንግዲህ የኢንዱስትሪ አብዮት ስንል ከዛ በፊት ያ ማለት በ18ኛ ክፍለ ዘመን አጋማሽ በፊት ያ ማለት ከ1750 አካባቢ ወደዚህ ያለ ታሪክ ነው። ስለዚህ ከዛ በፊት ምርቶች፣ ሸቀጦች፣ ነገሮች፣ ሌሎች ነገሮች የሚሰሩት በጠቅላላ በሰው እጅ ነበር ማለት ነው። ስለዚህ ከዛ ከሰው እጅ ስሪት ወደ ማሽን የተሸጋገርንበት ዘመን ነው ማለት። ስለዚህ ሜጀር ቼንጅ ኢን ሃው ጉድስ ዌር ፕሮዲውስድ በሸቀጦች አመራረት ሂደት ላይ የመጣ ከፍተኛ ለውጥ ነው ይለናል። ሃንድ ፕሮዳክሽን አት ሆም ቱ ማሽን ፕሮዳክሽን ኢን ፋክተሪስ። እንግዲህ የኢንዱስትሪ አብዮት ስንል ከየት ወዴት ሽግግር ነው አለን? ከእጅ ከማምረት ያ ማለት በቤት ውስጥ በእጅ ከመስራት ወይም ሃንድ ፕሮዳክሽን በፋብሪካ ውስጥ በማሽን ወደ መስራት የተሸጋገርንበት ሂደት ነው ማለት ነው። ስለዚህ የሽግግር ሂደት ነው። ሪቮሉሽን ስንል አብዮት ነው አይደለ? ስለዚህ ይህ አብዮት ይህ ለውጥ ከየት ወዴት ነው ብንባል በእጅ ቤታችን ውስጥ በእጅ ከማምረት ወደ ትልልቅ ማሽኖች ተተክለው በማሽን ወደ ማምረት የተሸጋገሩበት ዘመን ነው ማለት ነው። ሶ ፕሮዳክሽን ቢቴም ፋስተር ኤንድ ሞር ኤፊሽንት ይታወቃል አይደለ? አንድ ሰው ከሚሰራው ፋብሪካ ውስጥ ገብቶ አንድ ማሽን እንግዲህ የ100 ሰው ወይ የ1000 ሰውን ጉልበት ተክቶ ሊሰራ ይችላል። ስለዚህ ምርትን በፈጣን ይሆናል፣ እንዲሁም የተቀላጠፈ ነገር ይኖረዋል ማለት ነው። ይሄ ኢንዱስትሪያል ሪቮሉሽን ስንል በዋናነት የሸቀጦች የምርት አመራረት ሂደት የተቀየረበት ነው ማለት ነው። ከእጅ ወደ ማሽን የተሸጋገርንበት ነው። ቤዚክ ኮንሰፕቷችን ናት። እንግዲህ የት ተጀመረ ስንል እንግሊዝ አገር እንደሆነ ይታወቃል አይደለ? ሶ እንግሊዝ ለምን ተጀመረ የሚለውን ደግሞ በሁለተኛው ነጥብ ላይ እናያለን። ሶ ለምንድን ነው ኢንዱስትሪያል ሪቮሉሽን በእንግሊዝ የተጀመረው? ከዚህ በፊት እንግዲህ አንዳንድ ሀገራት ክስተቶች የተከሰተባቸው ሀገሮችን አይተናል አይደል? ይጠይቋቸዋል ብዙ ጊዜ። ለምሳሌ ሬኔሳንስ ስንል ኢታሊ ብለናል፣ ሪፎርሜሽን ስንል ጀርመን ብለናል። እነዚህ ነገሮች ሊጠይቋቸው ይችላሉ። ስለዚህ ኢንዱስትሪ አብዮት ደግሞ የኢንዱስትሪ ሪቮሉሽን ደግሞ የተጀመረው ቤት ነው በእንግላንድ ማለት ነው። ኢንግላንድ ሶ እንግዲህ እነዚህ በኢንግላንድ በወቅቱ ምን ስለነበረች ነው ኢንዱስትሪ አብዮት እዛ የተጀመረው የሚለውን ስናይ ይህንን ሊጠይቋቸው ስለሚችሉ እያንዳንዱን ፖይንቶች በደንብ ለማወቅ ለማየት መሞከር አለባቸው። ሶ የመጀመሪያው ሪዘን ኢንግላንድ መጀመሩ ኢታድ ስትሮንግ ሎካል ኤንድ ኦቨርሲስ ማርኬት። እንግዲህ እንግሊዝ በወቅቱ ምን ነበረች? ጠንካራ የሀገር ውስጥና የውጭ ሀገር የገበያ ትስስር ስለነበራት ነው ማለት። ስለዚህ በሀገር ውስጥም እንዲሁም በውጭ የውጭ ንግዶች ያ ማለት ከሀገሯ ውጭ ከሌሎች ሀገራት ጋር ያላት የንግድ ግንኙነትም ጠንካራ ስለነበር አንዱ አስተዋጽኦ ያደረገላት ይሄ ነው ማለት ነው። የስ አንዱ ይሄ ነው። ሁለተኛም ጉድ ሃርበር ፎር ትሬድ፣ ይሄ በንግድ ተስማሚ የሆኑ ወደቦች በመኖራቸው ማለት ነው። ስለዚህ ለንግድ ተስማሚ የሆኑ ወደቦች እንግዲህ ወደብ ለአንድ ሀገር እጅግ በጣም ጠንካራ የሆነ አስተዋጽኦ አለው ለሀገር ኢኮኖሚ ማለት ነው። ያ ማለት ሸቀጦችን የምናስገባበት የምናስወጣበት ነው። አንድ የስ ወደብ የሌላቸው ሀገሮች ብዙ ጊዜ ከፍለው ነው ለወደብ። ለምሳሌ ኢትዮጵያ በአመት እስከ 2.5 ቢሊዮን ዶላር ትከፍላለች እንግዲህ ለጅቡቲ። ያ ማለት ወደብ ስለሌለን ሸቀጦችን የምናስወጣበት የምናስገባበት በጅቡቲ በኩል ስለሆነ ማለት። ስለዚህ እንግሊዝ በወቅቱ ይሄ ነገር ስለነበራት ያንን ወጪ ትቀንሳለች፣ እንዲሁም ለሌሎችም በማከራየት መጠቀም የምትችልበት ኮንዲሽን ላይ ነበረች ማለት ነው። ስለዚህ ለንግድ ተስማሚ የሆኑ ወደቦች በመኖራቸው ሁለተኛው ይህ ጥቅም ኢንዱስትሪ አብዮት እንግሊዝ እንዲፈነዳ አስችሏታል ማለት ነው። ሶስተኛው
ፕሌንቲ ኦፍ ሮ ማቴሪያልስ እንግዲህ የተፈጥሮ ማዕድናት ከፍተኛ ስለነበሯት ነው። ያ ማለት እንደ ኮል ይሄ ከሰል ድንጋይ ብለን የምንለው እንዲሁም ብረት ነበሯት ማለት ነው። እነዚህ እንግዲህ በወቅቱ በፈርስት ኢንዱስትሪያል ሪቮሉሽን ላይ ዋና አስተዋጽኦ ያደረጉት እነዚህ ናቸው። በደንብ እንዳትረሱ። ኮል ይሄ የከሰል ድንጋይ በወቅቱ እንግዲህ በሰከንድ ኢንዱስትሪያል ሪቮሉሽን ላይ ነው የተለያዩ ቴክኖሎጂዎች የመጡት። ስለዚህ በፈርስት ኢንዱስትሪያል ሪቮሉሽን ላይ ለኃይል ምንጭነት የሚጠቀሙት አንደኛው ኮል ነው። ስለዚህ እንግሊዝ ደግሞ ይሄ ማቴሪያል በከፍተኛ ሁኔታ ነበራት ማለት ነው ነበራት። ስለዚህም ይሄም አስተዋጽኦ አድርጎላታል ማለት ነው። እንዲሁም ለፋብሪካ የሚሆኑ ሮ ማቴሪያሎች ነበሯት። እንግዲህ እንግሊዝ በወቅቱ ይሄ በጨርቃ ጨርቅም በከፍተኛ የሆነ ምርት ያሳየችበት ነው። የጥጥ ምርት እንደዚህ ነገሮች ለፋብሪካ ግብአት ነበሩ ማለት ነው። እነዚህ ነገሮችም በከፍተኛ ሁኔታ ነበሯት ማለት ነው እንግሊዝ። ሶስተኛው ስቴብል ገቨርንመንት ነበራት። ስቴብል ገቨርንመንት የተረጋጋ መንግስት በመኖሩ አንዱም ይህ አስተዋጽኦ ነው አይደለ? አንድ ሀገር ላይ የተረጋጋ መንግስት ካለ እንግዲህ የፈጠራ አይዲዮሎጂ ይሰፋል፣ ኢንቨስት የማድረግ ነገሮች ይኖራሉ፣ ሰዎች ወደ ስራ የመሰማራት ነገራቸው ይጨምራል አይደለ? ስለዚህ በአንድነት ተስማምቶ የመስራት ነገሮች ይኖራሉ። መንግስት ፋሲሊቲዎችን ማመቻቸት ይችላል። ይሄ ሁሉ የሚኖረው ግን ምን ሲኖር ነው? ስቴብል ገቨርንመንት ሲኖር ነው በአንድ ሀገር ውስጥ ማለት ነው። በአንድ ሀገር ውስጥ ገቨርንመንቱም ስቴብል ካልሆነ ህዝቡም ስቴብል ካልሆነ በምንም መስፈርት አዳዲስ ነገሮች ሊመጡ አይችሉም። ያሉትም ወደ መጥፋት ነው የሚሄዱት ማለት። ስለዚህ እንግሊዝ በወቅቱ ይሄም ነገር ስለነበራን ነው። ሌላኛው ትልቁ አስተዋጽኦ ያደርግላት ፌር ኤንድ ላይት ታክስስ፣ ይሄ ፍትሐዊና ዝቅተኛ ቀረጥ ወይም ግብር በመኖሩ ነው ማለት ነው። እንግዲህ ይሄም ከፍተኛ አስተዋጽኦ አለው ለአንድ ሀገር። በእርግጥ ዜጎች በየትኛው መልኩ ግብር መክፈል መቻል አለባቸው አይደለ? ነገር ግን በእንግሊዝ የነበረው ህዝብን የመበዝበዝ ሳይሆን አንዳንድ ጊዜ ግብር ሲጣል ወይም ታክስ ሲሰበሰብ ነጋዴዎች ከማያገኙት ላይ ሁላ እንዲከፍሉ ይደረጋሉ አይደል? ከፍተኛ ግብር በሚጣልበት ሰዓት ላይ ስለዚህ ሰዎች ወደ ማምረት ወደ ንግድ ወደ ምናምን ለመግባት ይፈራሉ። ለምን? ግብር ይመጣብኛል ብሎ ያስባሉ ማለት ነው። ስለዚህ ከፍተኛ ግብር ሲጣል ድሃ እየበዛ ነው የሚሄደው እንጂ ምንም መንግስት ብቻውን ነው የሚበለጽገው። ስለዚህ ይሄ ነገር ደግሞ ሰዎችን አያነሳሰም፣ ወደ ስራ አያስገባም ማለት ነው። ስለዚህ የተመጣጠነና ፍትሐዊ የሆነ ታክስ በእንግሊዝ ምድር በወቅቱ ስለነበረ ይህም አስተዋጽኦ አድርጎላታል ማለት ነው። እንግዲህ እንግሊዝ ያው እንደሚታወቀው የአንዳንድ ጸሐፍቶች እስከሆነ ጊዜ የ85% የዓለምን ተቆጣጣሪ የነበረ እንግሊዝ ነበረች፣ በቀኝ ግዛት ማለት ነው። በከፍተኛ ሁኔታ ህንድን፣ አሜሪካንን እና ሌሎቹን አብዛኞቹን ወደዛም ስንሄድ በከፍተኛ ሁኔታ ተቆጣጣሪ የነበረው እንግሊዝ ናት ማለት። ስለዚህ ከነዛ ውስጥ ሁላ የምታገኛቸው ሮ ማቴሪያሎች አሉ። በተለይም ይሄ ሌበር ፎርስ ያ ማለት ስሌቨሪን በከፍተኛ ሁኔታ ስፔሻሊ ለጥጥ ምርት እየተባለ ከአፍሪካ የሚጋዙ ነበር። ጥቁሮች በከፍተኛ ሁኔታ የጉልበት ስራን በስቃይ ይሰሩ ነበር ማለት ነው። እነዚህ ነገሮች ሁሉ እንግሊዝ በወቅቱ ይሄን የኢንዱስትሪ አብዮትን እንድታስጀምር አስችሏታል ማለት ነው። ስለዚህ እንግሊዝ ለምንድን ነው እንግሊዝ ውስጥ ለምንድን የተጀመረው ተብሎ ሲባል ቤዚካሊ እነዚህ መጥቀስ ይቻላል። በጣም ብዙ ነገሮችን መጥቀስ ይቻላል፣ ግን በዋናነት እነዚህን መጥቀስ ይቻላል ማለት ነው። ይሄ ታሪካዊ ሂደቱን የሚያመለክት ነው። ፈርስት ኢንዱስትሪያል ሪቮሉሽን ወይም የመጀመሪያው ኢንዱስትሪ አብዮት የምንለው የፈነዳው በ1750 ነው። የ1750 ጀመረ እስከ 1870 ዘለቀ ማለት ነው። ይሄ የመጀመሪያው ኢንዱስትሪ አብዮት ብለን የምንለው ነው። እንግዲህ የመጀመሪያው ኢንዱስትሪ አብዮት ላይ ብዙ ነገሮች ጅማሮ ስለሆነ በአዲስ መልክ የጀመሩ ስለሆኑ ብዙ ኔጌቲቭ ነገሮች ነበሩ በዚህ ውስጥ የሚነሱ። ነገር ግን ሜን ፊቸርስ የሚለውን ዋና ባህሪያቶቹ ወይም ዋና መገለጫዎቹ ምን ነው? የመጀመሪያው የኢንዱስትሪ አብዮት ሊነሳ የሚችሉ መሰረታዊ ነገሮች ምንድን ናቸው ስንል አንደኛው ኢንቬንሽን ኦፍ ኮምፕሌክስ ማሽንስ። እንዳልኳችሁ በፊት ለምሳሌ ወደ ኋላ ሄደን ኮምፒውተር ታሪክን ስናይ ዛሬ አሁን ኮምፒውተርን በኪሳችን ይዘን እስከመሄድ ድረስ ደርሰናል አይደል? ስለዚህ አንሳ መታለች። ነገር ግን የመጀመሪያውን ኮምፒውተር ስታየው ቤት የሚያህል ነው፣ አንድ ቤት የሚያህል ማለት ነው። ስለዚህ ጅማሮ ስለሆነ እየተሻሻለ መጥቶ ነው ስማርት እየሆነም በጣም እየዘመነ የመጣው ነው። ስለዚህ ልክ እንደዚህ ሁሉ ይሄ እንደምትመለከቱት እነዚህ ማሽኖች አሁን ትልልቅ ናቸው አይደለ? በጣም ትልልቅ ናቸው ማለት ነው። ስለዚህ እነዚህ ማሽኖች የተመረተበት ጊዜ ነው። ያ ማለት ውስብስብ የሆኑ ማሽኖች መፈጠር የተጀመረበት ጊዜ ነው። ውስብስብ ናቸው ማሽኖቹ፣ ኮምፕሌክስ ናቸው፣ በጣም ትልልቅ ናቸው። ስለዚህ አንደኛው ይሄ ፊቸሩ መገለጫው የመጀመሪያው ኢንዱስትሪ አብዮት ይሄ ነው ማለት ነው። ኢንቬንሽን ኦፍ ኮምፕሌክስ ማሽንስ አንዱ ይሄ ነው። ሁለተኛው ግሮዝ ኦፍ ፋክተሪስ፣ ያ ማለት ያው ማሽኖች የተመረቱ በሄዱ ቁጥር ምን እየሆነ መጣ? ፋብሪካዎች መስፋፋት ጀመሩ ማለት ነው። ስለዚህ ፋብሪካዎች እየተስፋፉ መምጣት ጀመሩ። ስለዚህ እነዚህ ነገሮች
ሁለተኛ መገለጫዎቹ ናቸው። የመጀመሪያው የኢንዱስትሪ አብዮት። እዚህ ጋር ሶስተኛው ዩዝ ኦፍ ስቲም ፓወር፣ ቅድም እንዳልኳችሁ እንግዲህ እነዚህ ፋብሪካዎች ሲቋቋሙ ወይም እነዚህ ማሽኖች ሲቆሙ እነዚህ ማሽኖች የሚያንቀሳቅስ ጉልበት ያስፈልጋል አይደለ? ፋብሪካዎች የተስፋፉ ነው ብለናል። ፋብሪካዎች ያለ ማሽን ምንም አይደለም። ስለዚህ እነዚህ ማሽኖች እንዲሰሩ እነዚህ ፋብሪካዎች እንዲስፋፉ ደግሞ ጉልበት የኃይል ምንጭ ያስፈልጋል ማለት ነው። ያን የኃይል ምንጭ በፈርስት ኢንዱስትሪያል ሪቮሉሽን ላይ የኃይል ምንጭ ሆኖ የሚያገለግለው ስቲም ፓወር ነበር ማለት ነው። ስለዚህ በፈርስት ኢንዱስትሪያል ሪቮሉሽን ላይ ዋና የጀርባ አጥንት ሆኖ ያለው ምንድነው? ስቲም ፓወር ነው። በቃ እቺን እንዳትረሷት። ስለዚህ ይሄ እንፋሎት ኃይል ማለት ነው። ስለዚህ በእንፋሎት የሚሰሩ የኃይል ሶርስ ጥቅም ላይ መዋል፣ ይሄም ሌላው መገለጫው ነው ማለት ነው። ዩዝስ ኦፍ ስቲም ፓወር፣ ይሄን እንዳትረሱ። ዘ ኤክስፓንሽን ኦፍ ኮልስ አይረን ኤንድ ስቲል ፕሮዳክሽን፣ ይህም ቅድም ባልነው መሰረት እንግሊዝ በእነዚህ ነገሮችም ሀብታም ነበረች ማለት ነው። የከሰል ድንጋይ አላት፣ ብረት አላት። አያችሁ። ስለዚህ እንደዚህ የብረት ጥርቅሞች ስለነበሯት እነዚህ ነገሮች በከፍተኛ ሁኔታ ወደ አገልግሎት ላይ መግባት ጀመሩ። ኤክስፓንድ እያደረገ ሄደ ማለት ነው። ስለዚህ በተለያዩ ከተሞች ላይ ያሉ ይሄ የብረት ምጣኔ የከሰል ድንጋይ እየወጣ ፋብሪካዎች መቋቋም ጀመሩ። ስለዚህ እነዚህ ደግሞ ለምሳሌ በወቅቱ ለነበረው በወቅቱ የትራንስፖርት አገልግሎት ያው ወደ ባቡር ተሸጋግረናል። ባቡር ደግሞ የሚንቀሳቀስ የነበረው በኮል ነው ማለት በከሰል ድንጋይ ነው። ስለዚህም እነዚህ ነገሮች የተጀመሩበት ሰዓት ነው። ሌላኛው ኒው ትራንስፖርቴሽን ኮሚኒኬሽን ሜተድ። እንግዲህ ኒው ትራንስፖርቴሽን የሚለው በወቅቱ የነበረው ያው የትም ዓለም ላይ በነበር በእንስሳት ነበረ ሰዎች ይጠቀሙ ይገለገሉ የነበሩ ማለት። ስለዚህ ከነዛ ወደ የተሸጋገሩ ወደ ተሽከርካሪ እንደ ባቡር የመጀመሪያ የከሰል ድንጋይ ባቡሮች እነዚህ ወደ መመረት ተጀምረዋል ማለት ነው። ኮሚኒኬሽን ሜተድም ተቀይሯል ማለት ነው። ሰዎች ከሀገር በእንስሳት ወይም በሳምንታት፣ ወራት፣ ዓመታት ፈጅተው የሚደርሱበትን ነገር በኮሚኒኬሽን ሜተዳቸውም ቀይረው በተወሰነ መልኩ ወደ መዘመን መጥተዋል ማለት ነው። ይሄም ሌላው ለውጡ ነው። ምን ነበረ ታዲያ በፈርስት ኢንዱስትሪያል ሪቮሉሽን ላይ ዋናው ይሄ ኢምፖርታንት ኢንቬንሽን ተብሎ የሚባለው ፈርስት ኢንዱስትሪያል ሪቮሉሽን፣ እዚህ ጋር የምንጠቅሳቸው ነገሮች ሁሉ ፋንክሽን እንዲያደርጉ ተግባር ላይ እንዲውሉ ዋናው ምን ነበረው? ስቲም ፓወር ነው። ይሄን ስቲም ፓወር ምን አደረገው? በስቲም ኢንጂን ኢምፕሩቭድ አደረገ። ይሄ ስቲም ፓወሩ ኢምፕሩቭ ተደረገ ማለት ነው። በማን? በጄምስ ዋት። ይሄ እንግዲህ በፈርስት ኢንዱስትሪያል ሪቮሉሽን ላይ የነበረ ትልቅ ኢንቬንተር ነው ማለት። ለዚህ ሳይንስ ሰው ነው። ፊዚክስ ላይ ታገኙታላችሁ ይህን ሰው። ይሄ አንደኛው ነው ማለት ነው። የጀርባ አጥንት ሆኖ ማሽኖች እንዲሰሩ፣ ፋብሪካዎች እንዲስፋፉ ኃይል ያስፈልጋል። ስለዚህ ይሄ ኃይል ደግሞ ምንጩ ምን ነበረ? ስቲም ፓወር ነበረ ማለት ነው። ይሄን እንዳትረሱ። ፈርስት ኢንዱስትሪያል ሪቮሉሽን ላይ የነበሩት እነዚህ ናቸው። የፈርስት ኢንዱስትሪያል ሪቮሉሽን ሜን ፊቸሮች እነዚህ ናቸው። ሰከንድ ኢንዱስትሪያል ሪቮሉሽን ልክ የፈርስት ኢንዱስትሪያል ሪቮሉሽን 1750 ጀምሮ እስከ 1870 ሄደ። ስለዚህ ልክ 1870 ጀመረ ማለት ነው። ምን? ሁለተኛ ኢንዱስትሪ አብዮት። ስለዚህ እስካሁንም ሁለተኛ ኢንዱስትሪ አብዮት ተብሎ ይባላል። በእርግጥ ይህንን የታሪክ ጸሐፊዎቹ ናቸው የአሁኑን ዘመንም እስካሁን ድረስ ሁለተኛ ኢንዱስትሪ አብዮት ብለው የሚሉት። ነገር ግን እንደ አንዳንድ ተቋማት የዓለም አቀፍ የኢኮኖሚክ ፎረም ለምሳሌ ወርልድ ፎረም ኦፍ ኢኮኖሚክስ ተብሎ የሚባለው አሁን ያለበት ዘመን ዘ ፎርዝ ፌዝ ነው። ያ ማለት ፈርስት ኢንዱስትሪያል ሪቮሉሽን ነበር፣ ሰከንድ ኢንዱስትሪያል ሪቮሉሽን አለ፣ ሰርድ ኢንዱስትሪያል ሪቮሉሽን የሚሉት እነሱ ሰርድ ሪቮሉሽን የሚሉት ይሄ ዲጂታል ሪቮሉሽን የሚባለው ነው። ዲጂታል ኤጅ ተብሎ የሚባለው ያ ማለት ኮምፒውተር የተጀመረበት ኢንተርኔት የተጀመረበት። ስለዚህ ይሄ ዲጂታል ኤጅ ተብሎ የሚባለው ማለት የዲጂታል አመት ተብሎ የሚባለው ነው ማለት ኮምፒውተር ተፈጥሮ እንዲሁም ኢንተርኔት ተመስርቶ ሰዎች በዚህ መገልገል የጀመሩበትን ጊዜ ሰርድ ፌዝ ተብሎ ይባላል ማለት። አራተኛው ፌዝ ብሎ የሚሉት ይሄ የኤአይ ነው ማለት ነው። ይሄ የአርቲፊሻል ኢንቴሊጀንስ ብለን የምንለው ማለት ነው። ይሄ ሰው ሰራሽ አስተውሎት ተብሎ የሚባለው እዚህ ውስጥ እንግዲህ የተለያዩ ነገሮች አሉ። ኤአይ ውስጥ የተለያዩ ነገሮች በዚህ ውስጥ ይገባሉ። በእርግጥ መጽሐፋችሁ ላይ ስለሌለ ዲፕ መግባት አያስፈልገውም። እንደዚህ ብለው የሚተነትኑ አሉ። ፈርስት፣ ሰከንድ፣ ሰርድ እና ፎርዝ ብለው የሚተነትኑ አሉ። በታሪክ ጸሐፊዎቹ ግን የአሁኑንም ዘመን ከ1870 ጀምሮ እስካሁን ያለውን ሰከንድ ጀኔሬሽን ራይት ነው የሚሉት። በአንዱ ጀኔሬሽን ሪቮሉሽን፣ ሰከንድ ኢንዱስትሪያል ሪቮሉሽን ነው ብለው የሚሉት ማለት ነው። እኛ በዛው እንቀጥል። ይህንን እናንተ ከፍ ስትሉ ለራሳችሁ የምታነቡት ይሆናል። ዋት አር ዘ ሜን ፊቸርስ ኦፍ ሰከንድ ኢንዱስትሪያል ሪቮሉሽን በምንልበት ሰዓት ላይ የምናገኘው እነዚህ ነጥቦች ነው ማለት ነው። የመጀመሪያው ኒው ኢነርጂ ሶርስ፣ እንግዲህ የኃይል ምንጭ መቀየር ማለት ነው። እንዴት ነው የኃይል ምንጭ የተቀየረው? አዳዲስ የኃይል ምንጮች ተቀይረዋል። ከዛ በፊት ምን ነበር? ፈርስት ኢንዱስትሪያል ሪቮሉሽን ላይ ስቲም ኢንጂን ነበር አይደለ? ስቲም ኢንጂን ነበር በዋናነት ወይም ስቲም ፓወር ብለን ምንለው ነበር በዋናነት አገልግሎት ይሰጥ የነበረው ማለት ነው። ስለዚህ በሰከንድ ኢንዱስትሪያል ሪቮሉሽን ደግሞ ያ ነገር ተቀየረ። ምክንያቱም አሁን
ከፈርስት ኢንዱስትሪያል ሪቮሉሽን ላይ ብዙ ትምህርት ወስዷል። የተለያዩ ሳይንቲስቶች መምጣት ጀምረዋል። ከዛ ያዩትን ስህተቶች ማረም ጀምረዋል። ስለዚህ አዲስ የኃይል ምንጭ መገኘት እንዳለበት አምኖ ወደዛ ውስጥ የገቡ ሰዎች አሉ ማለት። ስለዚህ የመጀመሪያው ወደ ምን ተኬደ? ወደ ኤሌክትሪሲቲ መፈጠር ተጀመረ ማለት ነው። ኤሌክትሪሲቲ አንድ፣ ሁለተኛ ፔትሮሊየምን እንዲሁም አቶሚክ ኢነርጂ። ስለዚህ ዘሜን ሶርስ ኦፍ ኢነርጂ ነው በተለያዩ ዓለም አለ። ስለዚህ እነዚህ ሶስቱ ነገሮች በሰከንደሪ ሪቮሉሽን ላይ የመጡ ናቸው ማለት ነው። ምን? የኃይል ምንጭ መቀየር። ስለዚህ ኒው ኢነርጂ ሶርስ ተቀየረ፣ ኤሌክትሪሲቲ፣ ፔትሮሊየም ኤንድ አቶሚክ ኢነርጂ። እነዚህ የኃይል ምንጭ ወደ መሆን ሄዱ። ያ ማለት በመጀመሪያ ኢንዱስትሪያል ሪቮሉሽን ላይ የነበረው የከሰል ድንጋይ በእርግጥ ለግሎባል ዋርሚንግ እስካሁን ድረስ የመጀመሪያ የግሎባል ዋርሚንግ ጅማሩ ተደርጎ የሚቆጠረው ያ ዘመን ነው በፈርስት ኢንዱስትሪያል ሪቮሉሽን። ለምን? የከሰል ድንጋይ ነበር ማሽኖች ሲሰሩ የነበሩት። ያ ደግሞ በከፍተኛ ሁኔታ አየርን የመበከል ሁኔታ ነበረው ማለት ነው። ስለዚህ ያ ነገር በተወሰነ መልኩ ተቀየረና ወደዚህ መጣን ማለት ነው። አንዱ የኃይል ምንጭ መቀየር ነው። ሁለተኛው ፋስተር ትራንስፖርቴሽን ነው። እንዳልኳችሁ በዛ ዘመን ላይ የነበረው ባቡር ነበረ። ከዛ ወደ ምን ተሸጋገረን? ያም ደግሞ ባቡሩም ደግሞ ኤሌክትሪክ እኮ ምናምን አይደለም፣ በከሰል የሚሰራ ባቡር ነው፣ በስቲም የሚሰራ ባቡር ነው። ስለዚህ ከዛ ወደ ተሸጋገረን ወደ ፈጣን ትራንስፖርት፣ ያ ማለት ኤርፕሌን ማለት ነው። ወደ አውሮፕላን ተሸጋገርን ማለት ነው። ስለዚህ ከመሬት በአየር መሄድ የተጀመረበት የሰከንድ ኢንዱስትሪያል ሪቮሉሽን ነው ማለት ነው። ኦኬ። ሶስተኛው ሞደርን ኮሚኒኬሽን። ይሄ ሞደርን ኮሚኒኬሽንም ሰው ለሰው ተግባቦቶችም በዚህ መቀየር ጀምረዋል ማለት ነው። የሁለተኛው ኢንዱስትሪያል ሪቮሉሽን ላይ እነዚህ ነገሮች መምጣት ጀምረዋል ማለት። ስለዚህ ዘመናዊ የመገናኛ መንገዶች ተለወጡ። ለምሳሌ ሬዲዮ መምጣት ጀመረ ማለት ነው። እዚህ ውስጥ ሬዲዮ የሰከንድ ኢንዱስትሪያል ሪቮሉሽን ግኝት ሆነ ማለት ነው። ሶ ቢጊኒንግ ኦፍ ስፔስ ኤክስፕሎሬሽን አያችሁ። ስለዚህ የጠፈር ምርምር የተጀመረበት ጊዜ ነው ማለት ነው። የጠፈር ምርምር የተጀመረበት ጊዜ ነው። እንግዲህ ይሄ የጠፈር ምርምርን ያው የተለያዩ ዓለማት ላይ ያለ ነው። ይሄ እንግሊዝ ብቻ የሆነ ነው ማለት አይደለም። ሰከንድ ኢንዱስትሪያል ሪቮሉሽን ስንል ሌሎች ዓለማትም ወደ ኢንዱስትሪ ገብተዋል። እነ ራሽያ ስፔስ ላይ እነ አሜሪካን ከዛ በኋላ መጥተዋል። ሌሎችም አሉ በእርግጥም ሌሎች ዓለማት ላይ ማለት ነው። ስለዚህ ይሄ እነዚህ ነገሮች ሁሉ የሰከንድ ኢንዱስትሪያል ሪቮሉሽን ግኝት ነው። ስለዚህ ይሄንን ፔሪድ ወር ሰከንድ ኢንዱስትሪያል ሪቮሉሽንን ምን ብለው ይሉታል? ዚስ ፔሪድ ኢዝ ኦፍን ኮልድ ስፔስ ኤጅ ይሉታል ማለት ነው። ስፔስ ኤጅ ቢኮዝ ስፔስ ላይ ምርምር መደረግ የተጀመረበት በዚህ በሰከንድ ኢንዱስትሪያል ሪቮሉሽን ጊዜ ስለሆነ ነው ማለት ነው። የስ ኮንሲኩዌንስ ኦፍ ኢንዱስትሪያል ሪቮሉሽን አንዱ ኢኮኖሚክ ኢፌክቱን ነው የምናየው ማለት ነው። ሶ የመጀመሪያው ኤክስፓንሽን ኦፍ ወርልድ ትሬድ፣ እንግዲህ የዓለም ንግድ መስፋፋት በዚህ ውስጥ አምጥቷል ማለት ነው። የዓለም ንግድ መስፋፋት መጥቷል። ምክንያቱም ምርት በብዛት መመረት ተጀመረ ብለናል አደለ? ስፔሻሊ ሰከንድ ኢንዱስትሪያል ሪቮሉሽን ላይ በከፍተኛ ሁኔታ አሁን ሰከንድ ኢንዱስትሪያል ሪቮሉሽን በአጭሩ ይገለጽ ሲባል ማስ ፕሮዳክሽን ተብሎ ነው የሚገለጸው። ያ ማለት ምርቶችን በብዛት ወደ ማምረት የተካሄደበት ዘመን ነው። በብዛት ወደ ማምረት። ስለዚህም ማስ ፕሮዳክሽን አለ። ስለዚህ ያ ማስ ፕሮዳክሽን ደግሞ ወደ ተለያየ ዓለማት ዲስትሪቢዩት ማድረግ ተጀመረ። ስለዚህ የንግድ መስመሮች መከፋፈት ጀመሩ ማለት ነው። ስለዚህ በኢኮኖሚ ያመጣው ኢፌክት አንደኛው ኤክስፓንሽን ኦፍ ወርልድ ትሬድ ማለት ነው። የዓለም ንግድ መስፋፋት ተጀመረ። ሁለተኛው ኢኮኖሚክ ኢፌክቱ ግሮዝ ኦፍ ፋክተሪ ሲስተም፣ ይህም የፋብሪካዎች ስርዓት ማደግ። ይሄ የፋብሪካዎች ስርዓት በፈርስት ኢንዱስትሪያል ሪቮሉሽን ላይ ይሄ ነገር አልነበረም። በደንብ አስተውሉ። ይሄ ሰከንድ ኢንዱስትሪያል ሪቮሉሽን ላይ የመጡ ለውጦች ናቸው። ያ ማለት ፈርስት ኢንዱስትሪያል ሪቮሉሽን ላይ ህጎች አልነበሩም። የአሰሪ ሰራተኛ የሚባሉ የዓለም አቀፍ ህጎች የሉም። ስለዚህ እጅግ በጣም የጉልበት ብዝበዛ ነበረ። ህፃናት ከ6 ዓመታቸው ጀምሮ ለ15 ሰዓታት በላይ ይሰሩ ነበር። 6 ዓመት ነው እያልኳቸው ያሉት። ስለዚህ ምክንያቱም እነዚህ ህጻናት አንደኛ ማሽኖቹ ትልልቅ ናቸው አይደለ? ስለዚህ የተቀረቀረ ነገር ሲኖር፣ አሁን ጨርቃ ጨርቅ ሲኖር፣ ማሽን ውስጥ የገቡ ነገር ሲኖሮች እነዚህ እጆቻቸው ቀጫጭን ስለሆኑ እነሱን እየከተቱ ያወጡ ነበር። በዛ ሰዓት ላይ ይቆራረጡ ነበር። ኢንዱስትሪያል ሪቮሉሽን ዛሬ የደረስንበትን ዓለም ፖዚቲቭን ስለምናየው ነው እንጂ እጅግ በጣም አሰቃቂ ታሪኮች እዚህ ውስጥ ነበሩ ማለት ነው። ስለዚህ ለምንድን ነው ስንል ፈርስት ኢንዱስትሪያል ሪቮሉሽን ላይ ህግ አልነበረም ማለት ነው። ስለዚህ ስለ ሰራተኞች መብት የሚደነግግ በዓለም አቀፍ ደረጃ ያለ ህግ አልነበረም። ለዛ ስቃዮች ነበሩ። ወደ ሰከንድ ኢንዱስትሪያል ሪቮሉሽን ስንመጣ ግን ይሄ ነገር ተለወጠ ማለት ነው። ግሮዝ ኦፍ ፋክተሪ ሲስተም፣ የስርዓቶች ህጎች መውጣት ጀመሩ። ሶ ማስ ፕሮዳክሽን ኦፍ ጉድስ ኢኮኖሚክ ላይ ይሄ ነገሮች አሉ። ያ ማለት በከፍተኛ ሁኔታ ሸቀጦችን በብዛት ማምረት የጀመረበት ነው። ሌላው ኢንክሪዝ ስታንዳርድ ኦፍ ሊቪንግ፣ ይሄ በሰከንድ ላይ ነው ባይዞ። ይሄም ኢንክሪዝ ስታንዳርድ ኦፍ ሊቪንግ የኑሮ ደረጃ መሻሻል የመጣው በሰከንድ ላይ ነው እንጂ በፈርስት ኢንዱስትሪያል ሪቮሉሽን ላይ በከፍተኛ ሁኔታ ህዝቦች ችግር ውስጥ የነበሩበት ነው። ሞቶች ነበሩ፣ ስቃዮች ነበሩ። እነዚህ ነገሮች ሁሉ ነበሩት ማለት ነው። እነዚህ ጋር የተዘረዘሩት በሰከንድ ኢንዱስትሪያል ሪቮሉሽን ከዛ ወዲህ የመጣው ለውጦች ናቸው ማለት ነው።
ፖለቲካል ኢፌክት ምን ነገሮች አሉ እዚህ ጋር ፖለቲካል ኢፌክት ላይ በምንመጣበት ሰዓት ላይ አንደኛው ዘ ዲክላይን ኦፍ ላንድድ አሪስቶክራሲ እንግዲህ በፖለቲካዊ ለውጦች ከመጡት ነገሮች ውስጥ ይሄ መሬት መኳንንት ምናምን ብለን የምንላቸዋለሁ ያ ማለት ባላባት ብለን የምንላቸዋለሁ። ስለዚህ ይሄ ተሰሚነታቸው እየቀነሰ ማለት አሪስቶክራሶች በጣም እየቀነሰ መጣ ማለት። ሌላው ግሮዝ ኦፍ ዴሞክራሲ እንግዲህ ያው የዲሞክራሲ ስርዓት እድገት ከጊዜ በኋላ የመጡ ናቸው። እነዚህም ያ ማለት እንግዲህ በወቅቱ በፈርስት ኢንዱስትሪያል ሪቮሉሽን ላይ ብያቸዋለሁ። ዴሞክራሲ የሚባል ኮንሰፕት የለም። ባህሪያዎች ናቸው የሚሰሩት። በቂ ክፍያ የለም። ሕፃናት ይበዘበዙ ነበረ። ሰዎች ከሚችሉት በላይ ይሰሩ ነበረ። ያ ነገር ግን እያለ እየተሻሻለ ወደ ኢንዱስትሪያል ሪቮሉሽን ላይ የተለያዩ ህጎች ሲወጡ የተሻሻለ የመጣበት ጊዜ ነው ማለት ግሮዝ ኦፍ ዴሞክራሲ ማለት ነው። ይሄ ሁለተኛው ነው። የዴሞክራሲ ስርዓት እድገት እየተሻሻለ መጥቷል ማለት ነው። ሶስተኛው ዘ ራይዝ ኦፍ ኢንዱስትሪያል ኔሽንስ እንግዲህ ይሄ ደግሞ የኢንዱስትሪ ሀገራት መፈጠር ማለት ነው። ምክንያቱም ጅማሮ እንግሊዝ ላይ ይሁን እንጂ የእንግሊዝን ተሞክሮ ሌሎች ወስደው ፋብሪካ እያደገ መጣ፣ ኢንዱስትሪ እየተስፋፋ መጣ። ስለዚህ ኢንዱስትሪ እየተስፋፋ መጣ ደግሞ ለዚህ ያንን ኢንዱስትሪ ደግሞ የሚሰራ ሰራተኛ ያስፈልጋል። ስለዚህ እነዚህ ነገሮች ሁሉ እየተሻሻሉ የመጡበት ነው ማለት ነው። ሶ ግሮዝ ኦፍ ናሽናሊዝም ኤንድ ኢምፔሪያሊዝም ይሄም በፖለቲካል ኢፌክቱ ባይዞ እዚህ ጋር በፖዚቲቭ ብቻ አይደሉም እየተነሳ ያለው። ለምሳሌ ይሄ ግሮዝ ኦፍ ናሽናሊዝም ኢምፔሪያሊዝም የራሱ የሆነ ችግሮች ያሉበት ነው። ያ ማለት በዚህ ወቅት የነበሩት ፖለቲካዊ ሁኔታዎች አንዱ ይሄ ነው። ይሄ ብሔርተኝነት እየተስፋፋ መጣ። እንግዲህ ብሔርተኝነት ሲባል ምን ማለት ነው? እዚህ ጋር ሉክ ዘመኑን አስቡት። አንደኛ ብሔርተኝነት ማለት ያው አንድ የህዝብ ስብስብ በጋራ ቋንቋ፣ ባህል፣ ታሪክ ወይም መሬት በመሳሰሉት ነገሮች ተሳስሮ እኛ አንድ ነን የሚል ጠንካራ ስሜት ሲያዳብር ነው ብሔርተኝነት የሚባለው። ስለዚህ እኛ ብቻ ማለት ሲጀምር ብሔርተኝነት የሚባለው ያ ነው አይደለ? ስለዚህ በወቅቱ የኢንዱስትሪ አብዮት ተጽዕኖ አንዱ ይሄ ነው። በኢንዱስትሪ አብዮት ወቅት ከተሞች እያደጉ ሲመጡና ሰዎች ከተለያዩ አካባቢዎች ተቀላቅሎ መኖር ሲጀምሩ ወጥ የሆነ ቋንቋና ብሔራዊ ማንነት የመፍጠር አስፈላጊነት መጣ ማለት ነው። ስለዚህ ራሳችንን እናውጣ ወደሚል መጣ። እንግዲህ ይሄ ሁለት ጎኖች አሉት፣ ኔጌቲቭም ፖዚቲቭ ጎኖችም አሉት። ይሄ ብሔርተኝነት አንደኛው ፖዚቲቭ ጎኑ ምንድን ነው ስንል ህዝቦች አንድ ላይ ሆኖ ለነጻነታቸው እንዲታገሉና የራሳቸውን መንግስት እንዲመሰረቱ አስችሏል አይደለ? ለምሳሌ በዚህ እሳቤ ስንሄድ እነ ጀርመን እነ ጣሊያን በዚህ ተነሳስተዋል አይደለ? መፈጠር የነ ጀርመን እነ ጣሊያን መፈጠር በዚህ ነው ብሔርተኝነት። እነ ጉሴፔ ማዚኒ፣ ጉሴፔ ጋርቢዳሊ እነ ጣሊያንን ስናነሳ፣ እነ ቢስማርክን በጀርመን ስናነሳ ይህንን እንቅስቃሴ ይዘው ነው የዩኒፊኬሽን ኦፍ ጀርመን ኤንድ ዩኒፊኬሽን ኦፍ ጣሊያን ብለው ሀገር መመስረት ይቻሉት ማለት ነው። አንድ ፖዚቲቭ ነገር አለው ናሽናሊዝም። ነገር ግን አሉታዊ ጎኑ ምንድን ነው? የኔ ብሔር ወይም ከኔ ሀገር ውጪ ሌላ የለም፣ የኔ ብቻ ነው የሚበልጠው የሚል ስሜት በመፍጠር ለጦርነትና ግጭቶች መንስኤ ሆኗል ማለት ነው። ስለዚህ በኢንዱስትሪ ሪቮሉሽን ጊዜም እንደዚህ አይነት በጣም ከፍተኛ ችግሮች ነበሩ። ኢምፔሪያሊዝም ማለት አንድ ኃይል ወይም አንድ ሀገር በሌሎች ደካማ ሀገራት ላይ ወይም አካባቢዎች ላይ በኃይል ይሁን በኢኮኖሚ ተጽዕኖ በመፍጠር የራሱን ግዛት የማስፋፋት ሂደት ነው። ስለዚህ ኢምፔሪያሊዝም ማለት የግዛት ማስፋፋት ማለት ነው። በቀኝ ዘመን የነበረው አንዱ ይሄ ነው። ስክራምብሊንግ ኦፍ አፍሪካ ብለው አፍሪካን እንደ ቅርጫ ሲከፋፈሉ እሳቢያቸው ይሄ ነው፣ ግዛታቸውን ማስፋፋት ማለት ነው። ከኢንዱስትሪ አብዮት ጋር ያለው ግንኙነት ምንድን ነው ስንል ሉክ ኢንዱስትሪ አብዮት ይሄን ነገር አስፋፍቷል ሲባል ምን ማለት ነው ስንል ጥሬ ዕቃ ፍለጋ ነው የመጀመሪያው። ያ ማለት ፋብሪካ አቋቁሟል አይደል? ለፋብሪካው ግብዓት የሚሆን ጥሬ ዕቃ ያስፈልጋቸዋል። ስለዚህ የአውሮፓ ፋብሪካዎች ልክ እንደ ጥጥ እንደ ጎማ፣ ወርቅ እና ብረት ያሉ ጥሬ ዕቃዎችን በብዛት ያስፈልጓቸው ነበር ማለት ነው። ስለዚህ ለዛ ነው ከሌሎች ዓለማት ላይ ወደ አፍሪካና ኤዥያ የተስፋፉት ማለት ነው። እንግሊዝ የአባይን ውሃ ተጠቅማ እኮ እዚህ ግብፅ፣ ሱዳን የጥጥ ምርት ነበራት። አያችሁ። ስለዚህ ያን ታስፋፋ ነበር። ወደ ኢትዮጵያም ለመግባት የሞከረችበት አንዱ በስትራቴጂ ተጠቅማ ይህንን ለማድረግ ሞክራ ነበር፣ አልቻለችም እንጂ በወቅቱ ማለት። ስለዚህ እነዚህ ነገሮች የጥጥ ምርቷን የሚሰሩላት ደግሞ የአፍሪካውያን ናቸው። በጉልበት ብዝበዛ 24 ሰዓት ሊባል በሚችል መልኩ ይሰሩ ነበረ ማለት ነው። በዛ ዘመን ላይ ይሄ የስሌቨሪ በጣም የተስፋፋበት ዘመን ነው። ስለዚህ እነዚህ ምርቶች ጥሬ ዕቃዎች ደግሞ የሚያመርቱላቸው መንገድ የሚገነቡላቸው የባቡር ሀዲድ ሲሰሩ የነበሩት እነዚህ አፍሪካውያን ናቸው። ዛሬ አውሮፓ ለመሰልጠኗ የአፍሪካውያን ደምና ላብ አለበት ማለት ነው። እነዚህ ነገሮች በደንብ ማወቅ መቻል አለብን። ኦኬ ናሽናሊዝም ኢምፔሪያሊዝም አንዱ ይሄ ነው። ኢምፔሪያሊዝም የተስፋፋው ጥሬ ዕቃ ፍለጋ ነው። ኦኬ ፋይናሊ ፖለቲካል ኢፌክቱ ምንድን ነው ስንል ኢንዱስትሪያላይዝድ ካንትሪ ቢኬም ሞር ፓወርፉል። ኢንዱስትሪ ያላቸው ሀገራት ያደጉ ሀገራት ሀያል እየሆኑ መጡ። ሌላውን በኃይል እየገዙ
ሀብቶቻቸውን እየዘረፉ ሄደዋል ማለት ነው። እንግሊዝ ከኢትዮጵያም እጅግ በጣም ብዙ ሪሶርስ ዘርፋ ነው ሄደችው። በአጼ ቴዎድሮስ ጊዜ መቅደላ ላይ የነበረው ላይብረሪ ነበር። በዛ ዘመን ላይ ኢትዮጵያ ውስጥ ያሉ ትልልቅ መጽሐፎች አጼ ቴዎድሮስ ላይብረሪ ይገነባሉ ብሎ ያስቀምጡበት ነበር። እነዛን ሁሉ ዘርፈው ነው ሄዱት። የስ በዝሁን አስጭነው ማለት ነው። ይሄን ኢትዮጵያ ሂስትሪ ላይ ስንገባ ነው ያለ። እነዚህ ነገሮች ሀያል ሲሆኑ ዓለምን ዘርፏል። 85% ዓለምን ትገዛ የነበረው ወይም ይዛ ነበረ በወንድ ወቅት ማን? እንግሊዝ ማለት ነው። ሌላው ነጥብ ሶሻል ኢፌክቱ ምን ነበረ ስንል እንግዲህ በማህበራዊ ኢፌክቱን በምናይበት ሰዓት ላይ አንደኛው ግሮዝ ኦፍ ሲቲስ ከተሞች ማደግ ጀምረዋል። ለምን? ኢንዱስትሪ ተስፋፋ፣ ፋብሪካዎች መስፋፋት ጀምሩ። ስለዚህ ከተሞች እየተስፋፉ መጡ። አንዱ ይሄ ነው፣ ፖዚቲቭ ቼንጅ ነው ይሄ። ፖፑሌሽን ኢንክሪዝ አረገ፣ የህዝብ ቁጥር መጨመር ታይቷል። በዚህ ዘመን ላይ ፖፑሌሽኑን ኢንክሪዝ አድርጓል። አድቫንስ ኢን ሳይንስ ኤንድ ሪሰርች። ከዛ በኋላ በማህበራዊ ዘርፍ ኢፌክቱን ስናይ በሳይንስና ምርምር ዘርፍ በጣም ከዛ በኋላ በተለያየ ዘርፎች የተስፋፋ መጣ። በሕክምናው፣ በቴክኖሎጂው፣ በህብረተሰብ፣ በሳይኮሎጂው በተለያየ መልኩ የጥናትና ምርምር ስራዎች እየተስፋፉ መጡ። እነዚህ ሁሉ ነገር የመጡት በኢንዱስትሪ አብዮት ምክንያት ነው ማለት ነው። ኦኬ። ግን ሶሻል ኢፌክትን ስናነሳ የመጨረሻ የምናነሳው ነገር ምንድን ነው? ፖዚቲቭ ቼንጅ ብቻ ሳይሆን ያለው ኔጌቲቭ ቼንጅ አለው ማለት ነው። ከፍተኛ የሆነ ኔጌቲቭ ቼንጅ አለው። ፕሮብሌሞቹ ምን ነበሩ ስንል የመጀመሪያው አንኢምፕሎይመንት ነው። ያ ማለት የስራ አጥ ቁጥር መጨመር። ለምንድን ነው እዚህ ጋር አንኢምፕሎይመንት? ኢንዱስትሪ ተስፋፋ አይደለ? ስለዚህ እንዴት ነው አንኢምፕሎይመንት የሚስፋፋው ስንል ለምንድን ነው በወቅቱ ከ1750 በፊት ሰዎች በራሳቸው ቤታቸው ሆነው በጉልበት በእጃቸው ነበር የሚሰሩት አይደለ? ስለዚህ አሁን ቴክኖሎጂ መጥቶ ማሽን ያንን ነገር ሲሰራው አብዛኛው ሰው ምን ይሆናል? ስራ አጥ ይሆናል ማለት ነው። ስለዚህ 100 ሰው የሚሰራውን ስራ በአንድ ሰዓት ውስጥ ያ ማሽን መስራት ከቻለ ሰዎች እነዚህ ሰዎች ጋር ሳይሆን የሚመጡት እዛ በፋብሪካ ነው የሚሄዱት ማለት ነው። ስለዚህ እዚህ ያሉ 100 ሰዎች ምን ሆኑ? ስራ አጥ ሆኑ ማለት ነው። አንዱ ኢፌክት ይሄ ነው። አንዱ ኢፌክቲቭ ነው። ሁለተኛው ፑር ወርኪንግ ኮንዲሽን ነው። ይሄ ስፔሻሊ ፑር ወርኪንግ ኮንዲሽን የነበረው በመጀመሪያው የኢንዱስትሪ አብዮት ጊዜ ነበረ። የስ በመጀመሪያው ኢንዱስትሪ አብዮት ጊዜ ከፍተኛ ሁኔታ ስቃዮች ነበሩ ብያቸዋለሁ። ከ6 ዓመት ጀምሮ ህጻናት ለ15 ሰዓታት በላይ ይሰሩ ነበር። ሴቶች ከፍተኛ በደል ይደርስባቸው ነበር። ክፍያ አያገኙም ነበረ። ሰዎች ከገጠር መጥተው በአንድ ቤት ውስጥ ተፋፍገው ነበረ የሚኖሩት። ንጽህና የለም፣ ሳኒቴሽን የሚባለው ነገር የለ። ፑር ወርኪንግ ኮንዲሽን አንዱ ይሄ ነው ማለት ነው። ሶም አርባን ስለምስ ይህም አርባን ስለምስ ማለት እንግዲህ የከተማ ድሃዎች መብዛት ማለት የከተማ የድሆች መንደሮች መስፋፋት። ለምን? ከተለያዩ ቦታዎች ላይ ኢንዱስትሪ ወዳለበት ቦታ መጥተዋል። ስለዚህ ለመኖር ሲሉ አንድ ላይ የሆኑና ምን ይሆናሉ? ትንንሽ ቤቶች ውስጥ መኖር ይጀምራሉ። በዛ ሰዓት ላይ የከተማ የድሃ መንደር የተስፋፋ መጣ ማለት ነው። ይሄም አንደኛው ፕሮብሌም ነበር። ምንድነው ፕሮብሌሙ? ድሃ ስለሆኑ አይደለም፣ ምንም አይነት የንጽህና አልነበራቸው ማለት ተላላፊ በሽታ እንዳለ ፈሽቷቸዋል በዘመኑ። የስ በዘመኑ ተላላፊ በሽታዎች በከፍተኛ ሁኔታ ፈሽቷቸዋል ማለት ነው። ሌላው ኢኮኖሚክ ኢንሴኩሪቲም ሌላ ፕሮብሌም ነው። ያ ማለት ዛሬ ከነገ እባረራለሁ ብሎ የመስጋት ማለት ነው። ለምን? ደስ ካላለው ያስወጣሃል፣ ደስ ካለው ያስገባሃል። ዛሬ ላይ እንደዚህ የሚባል ነገር የለም። አንድ የአሰሪ አንድ ሰራተኛ ደስ አላልከኝም ብሎ ማስወጣት አይችልም በአሁኑ ጊዜ አይደለ? ስለዚህ በዛ ዘመን ላይ ግን ህግ ስላልነበር ኢኮኖሚክ ኢንሴኩሪቲ ነበረ። ሰዎች በድህነት ውስጥ ይኖራሉ። ያችንም የኢኮኖሚ ዋስትና ማጣትም ደግሞ ያሰጋቸው ነበር ማለት ነው። ምክንያቱም የፋብሪካው ባለቤት ሊያባረኝ ይችላል ብሎ ይሰጋሉ። ከወጡ ደግሞ ምን እነሱ እንደ ድሮ የሚያሰራቸው የለም። ለምን? የእነሱን ስራ ማሽን ተክቷል ማለት ነው። ይህም ሌላኛው ነው። ቻይልድ ሌበር ዘ ያንግስት ቪክቲምስ በዓለም ላይ ከሚያሳቅቁ ታሪክ አንዱ እንግሊዝ የፈጸመችው በህፃናት ላይ የፈጸመችው ግፍ ነው፣ በኢንዱስትሪያል ሪቮሉሽን ጊዜ ማለት ነው። ዛሬ ብርሃን ቢመስልም ግን የዛ ሰዓት ላይ የነበረው ግፍ እጅግ በጣም ከፍተኛ ነው። ኢንቫይሮንመንታል ዲስትራክሽን ይህም የዓለም ግሎባል ዋርሚንግ መጨመር ኢኒሻል ፖይንት ተደርጎ የሚታሰበው ይሄ ነው፣ ኢንዱስትሪያል ሪቮሉሽን ነው። በከፍተኛ ሁኔታ የከሰል ድንጋይ ይጠቀሙበት የነበረው ይሄ ነው። የዓለምን ሙቀት እንዲጨምር ካረጉት ነገሮች ውስጥ ዓለምን ከበከሉ እስከ ዛሬም ጉዳት ከሚያመጡ ነገሮች ውስጥ አንዱ ኢንቫይሮንመንታል ዲስትራክሽን የኢንዱስትሪ አብዮት ነው ማለት ነው። ሌላው ዘ ኤክስፓንሽን ኦፍ ስሌቨሪ፣ ይሄም ሌላው በጣም ግፍ ከ1 ሚሊዮን በላይ የአፍሪካ ጥቁሮች በባርነት ተግዘው አውሮፓንና አሜሪካን እንዲያሳድጉ ይደረግ ነበር፣ ተደርጓል ማለት ነው በዓለም ታሪክ። ስለዚህ ኢንዱስትሪያል ሪቮሉሽን ስናስብ እነዚህ ነገሮች እነዚህ እውነታዎች ሁሉ አሉበት ማለት ነው። ፕሮብሌም እነዚህን መጥቀስ ይቻላል። ፈተና ላይ ትጠየቃላችሁ። የስ
ይህን ይመስላል እንግዲህ ሰመሪው እዚህ ጋር ስናጠቃልለው ኢንዱስትሪያል ሪቮሉሽን ኢንዱስትሪያል ሪቮሉሽን ቼንጅ ሃው ጉድስ ዌር ሜድ። ቅድም መጀመሪያ ላይ ብያችኋለሁ። ምርት ከምን ወደ ምን ተሸጋገረ? እንዴት ነበር የሚመረት የነበረው? ከእጅ ወደ ቴክኖሎጂ ተሸጋገረበት ነው። የተጀመረው የት ነው? ኢንግላንድ ነው። ሃፕንድ ኢን ቱ ሜጀር ስቴጅስ ፈርስት ኤንድ ሰከንድ ኢንዱስትሪያል ሪቮሉሽን ብለን ሀድ ኢኮኖሚክ ፖለቲካል ሶሻል ኢፌክቶች ነበሩ። ሶስቱንም ደግሞ አየን። የስ ክሬትድ ቦዝ ፕሮግረስ ኤንድ ፕሮብሌምስ እነዚህ ነገሮች ነው ያየናቸው ማለት ነው በዚህ ቪዲዮ ላይ። ስለዚህ ሂደቶቹንና ችግሮቹን በደንብ ለማየት ሞክረናል ማለት ነው። አይሆፕ በቪዲዮ ደስ እንደተሰኛችሁ አልጠራጠርም፣ እንደሚጠቅማችሁም አምናለሁ። እዚህ ጋር ያሉትን ጥያቄዎች እናንተ ትሞክራላችሁ። ዋይ ዲድ ዘ ኢንዱስትሪያል ሪቮሉሽን ቢጊን ኢን ኢንግላንድ? ዋት ዋዝ ዘ ሜን ዲፍረንስ ቢትዊን ዘ ፈርስት ኤንድ ሰከንድ ኢንዱስትሪያል ሪቮሉሽን? ኔም ዋን ኢኮኖሚክ፣ ዋን ፖለቲካል ኤንድ ዋን ሶሻል ኢፌክት። እነዚህን 3 ጥያቄዎች እናንተ ሞክሩ። ሀሳብ አስተያየት፣ ጥያቄ ካላችሁ በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ እስከምንገናኝ ባይ ባይ።